ጄደን ሳንቾ በጁን 30 ከቸልሲ ጋር ያለው ውል ሲያበቃ ከቸልሲ ጋር እንደሚለያይ እቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል። ጨዋቹ ዘንድሮ በተጠናቀቀው የውድድር ዓመት ጊዜውን በውሰት በቸልሲ ቤት ማሳለፉ ይታወቃል። ሆኖም ግን የውሰት ውሉ ወደ ቋሚነት ሊቀየርለት አልቻለም። ይህም በግል ጥቅማ ጥቅሞች ከስምምነት ለመድረስ ሊደርሱ ባለመቻላቸው ነው ተብሏል። ስለዚህ ወደ ወላጅ ክለቡ ወደ ማንቸስተር ዩናይትድ ይመለሳል ማለት ነው። ቼልሲዎች የመግዛት ግዴታ በውላቸው ላይ እያለ ግን ውሉን ተግባራዊ ባለማድረጋቸው ቅጣት የሚጠብቃቸው ሲሆን 5 ሚሊዮን ፓውንድ በቅጣት መልክ ለማንቸስተር ዩናይትዶች ለመክፈል ይገደዳሉ። ሳንቾ ወደ ማንቸስተር ዩናይትድ አሁን ቢመለስም ግን በኦልድ ትራፎርዱ ክለብ ቆይታ ይኖራል ተብሎ በጭራሽ የሚጠበቅ አይነት ጨዋታ ለመሸጡ አይቃሬ ነው የሚሆነው። የ25 ዓመት ጨዋች ከዚህ ቀደምም ደግሞ ስለ ነጻነት አውርቶ የነበረበት አጋጣሚም ይታወሳል። እነዚህን ስናስታውሳቸው ደግሞ ጄደን ሳንቾ ከዚህ በኋላ በቀይ ሰይጣኖቹ ቤት ተስፋ ይኖረዋል ተብሎ የሚገመት አይነት ጨዋታ አይደለም። ቼልሲዎች የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረም ቀርበው እንደጠየቁ እቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። የምዕራብ ለንደን ክለብ በግብ ጠባቂ ቦታቸው ላይ ሁነኛ ግብ ጠባቂ ማጣታቸው ይታወቃል። ዘንድሮ በተጠናቀቀው ዓመት በቁጥር አንድ ቦታ ላይ በሮበርት ሳንቼዝ በርካታ ስህተቶች ዋጋ በተደጋጋሚ ጊዜ ሲከፍሉና ሲቸገሩ ይታወቃል። ከዛ ከሳንቼዝ በኋላ ደግሞ ፊሊፕ ጆርጊንሰንን ሞክረውት ጆርጊንሰንም ግን የተሻለ ነገር ለማምጣት እንደተሳነው የቅርብ ጊዜያቶች ትውሳ ነው። ምናልባት ግን በቀጣይ ዓመት ሊጠቀሙበት ያሰቡት ግብ ጠባቂ ጆርጄ ፔትሮቪች እንደሆነ ሲዘገብ ነበር የቆየው። የግብ ጠባቂ በእህት ክለባቸው ስትራስቡርግ እንደሚገኝም የሚታወቅ ጉዳይ ነው። አሁን እንግዲህ ሰሜዎቹ ማይክ ሜኞን ለማስፈረም መጠየቃቸው ተገልጿል። ፈረንሳዊ ግብ ጠባቂ ባለፉት አመታቶች ማስደነቁም ይታወቃል። እስካሁን ድረስ ደግሞ በሮዝናሪዎቹ ቤት ያለውን ውልም አለማደሱ የሚታወቅ ጉዳይ ነው። የ9 ዓመቱ ግብ ጠባቂ በሳንሲሮ ያለው ውል ደግሞ በ2026 ላይ ማለትም በቀጣይ ዓመት ክረምት ላይ የሚጠናቀቅ ነው የሚለው ግብ ጠባቂው ወደ ቸልሲ የሚያቀናበት እድልም እንዳለ ጭምር ነው እየተጠቆመ የሚገኘው። የሚሰምርላቸው ከሆነ ቸልሲዎች በጣም ጥሩ ዜና የሚሆንና የቸልሲ ደጋፊዎች የሚደሰዙበት አይነትም ዜና ነው የሚሆነው። በቸልሲ ቤት ከዚህ ቀደም አስደናቂ ግብ ጠባቂዎችንና ፒተር ቼከን፣ ቲዋክ ኮርቷን ስንመለከት ይታወሳል። አሁን ግን በቁጥር አንድ ቦታው ያንን ነገር ለመመለስ አዲስ ግብ ጠባቂ የሚያስፈልጋቸው ቡድን ናቸው። ማይክ ሜኞ ደግሞ ትክክለኛ ስምምነት ሊሆን ይችላል ተብሎ ይገመታል። ታዋቂው የአሜሪካ የቢዝነስ ጋዜጣ ፎርብስ በዓለም ላይ ከፍተኛ ተከፋይ አትሌት ናቸው ያላቸውን ከ1 እስከ 5 በተርታ አስቀምጧቸዋል። ከ5 ጀምረን ስንመለከታቸው በአምስተኝነት በ135 ሚሊዮን ዶላር ሊዮኔል ሜሲ ተቀምጧል። በአራተኝነት 137 ሚሊዮን ዶላር የአሜሪካን ፉትቦል ጨዋች ሆነው ዳክ ፔስኮት ነው የተቀመጠው። በሶስተኝነት የቀድሞ የቦክስ ወይም የቡጢ ተፋላሚ የሆነው ታይሰን ፉሪ ሲቀመጥ በ146 ሚሊዮን ዶላር ተቀምጧል። በሁለተኝነት ደግሞ የቅርጫት ኳስ ተጫዋች ሆኖና የጎልደን ስቴት ዋሪየርስ ተጫዋች ሆኖ ስቴፍ ኮሪ በ156 ሚሊዮን ዶላር ሲቀመጥ፣ በአንደኝነት ደግሞ የተቀመጠው ክርስቲያኖ ሮናልዶ ነው። CR7 በ275 ሚሊዮን ዶላር ነው በበላይነት ሊቀመጥ የቻለው። እነዚህ በዓለም ላይ ከፍተኛ ተከፋይ አትሌት ናቸው ተብለው የተቀመጡ ናቸው ማለት ነው። የጀርመኑ ክለብ ባየር ሊቨርኩሰን ግብ ጠባቂው ማርክ ፍሌከንን ከብሬንትፎርድ በይፋ ማስፈረም ችሏል። ሊቨርኩሰኖች ለዝውውሩ 10 ሚሊዮን ዩሮ የከፈሉ ሲሆን በአድኦንስ መልክ ደግሞ ተጨማሪ ክፍያ የሚከፍሉ ይሆናል። ፍሌከን በሊቨርኩሰን ቤት የአሰልጣኝ ኤሪክ ተን ሃግ የመጀመሪያ ፈራሚ መሆንም ችሏል። በክለቡ እስከ 2028 ድረስ የሚያቆየውንም የ3 ዓመት ውልም ስክሪፕቶና ወረቀትን በማገናኘት መፈረም ችሏል። ብሬንትፎርዶች ታዲያ ፍሌከንን ከሸጡ በኋላ በዚሁ በተያያዘ ዜና በሊቨርፑል ግብ ጠባቂ የሆነው ኪቨን ኬላ ተክተውትም ተገኝቷል። ብሬንትፎርዶች ኪቨን ኬላን ከፍሌከን ሽያጭ ላይ ትንሽ ጨምረው በ18 ሚሊዮን ፓውንድ በይፋ ማስፈረም ችሏል። ኬላ በኮሚኒቲ ስታዲየም እስከ 2031 ድረስ የሚያቆየውን ውልም መፈረም ችሏል። ይህ ዝውውር ለብሬንትፎርዶች በጣም ትልቅ ዝውውር ተደርጎም የሚቆጠር አይነት ነው። አይርሻው ግብ ጠባቂ የአሊሰንን አለመኖር ተከትሎ ተሰልፎ ሲጫወት ብዙ ጊዜ ሲያስደንቅ መመልከት የተለመደ ነው የነበረው። ቼልሲን ጨምሮ ትላልቅ ክለቦች ሲፈልጉት የከረመ ግብ ጠባቂ ነበር። ሆኖም ግን መዳረሻው ብሬንትፎርድ ሆኖ ተገኝቷል። ባለፈው
እንዳልነውም የግብ ጠባቂ በፕሪሚየር ሊጉ ካሉ ቁጥር አንድ ግብ ጠባቂዎች ከሁሉም ባይሆን እንኳን ከአብዛኛው ግን የተሻለ ግብ ጠባቂ ነው ብንል ማጋነን አይሆንብንም። አጠቃላይ ግን ከመርሲሳይዱ ክለብ ከ7 ዓመታት በኋላ ተለያይቷል። በተለይ ለሊቨርፑሎች 2 የካራቦ ካፕ ዋንጫ ፍጻሜ ድል የአንበሳውን ድርሻ ለድሉ የሚወስድ ግብ ጠባቂ እንደነበር የሚዘነጋ አይደለም። ኢንተር ሚላኖች ባሳለፍነው ሳምንት በቻምፒየንስ ሊግ ፍጻሜ ትልቅ ብልጫ ተወስዶባቸው በፓሪስ ሳን ዠርማን 5-0 ተረምርመው ዋንጫውን ማጣታቸው የሚታወቅ ጉዳይ ነው። ታዲያ ከዚህ በኋላ ደግሞ የአሰልጣኝ ሲሞኔ ኢንዛጊ ጻፋንታ በዛሬው ዕለት እንደሚወሰን ተገልጾ የነበረበት አጋጣሚ ነው የነበረው። በዚህ መሰረት ሲሞኔ ኢንዛጊና ኢንተር ሚላን አሁን እንደሚለያዩ ተረጋግጧል። ኢንዛጊ በኢንተር ቤት ያላቸው ጊዜ እንዳበቃ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። እኛ አሰልጣኝ ግን ኔራ ዙሪዎቹን አንድ ስኬዶ 2 ኮፓ ኢታሊያ 3 ኢታሊያን ሱፐር ካፕ እንዲያሳኩ ያስቻሉ አሰልጣኝ ናቸው። በ2021 ቡድኑን ተረክበው 6 ዋንጫ አሳክተዋል ማለት ነው። ያው ድሉን ባይጎናጸፉትም እንኳን ግን 2 ጊዜ ደግሞ ለቻምፒየንስ ሊግ ፍጻሜ መድረሳቸው ይታወቃል። አሁን ግን በጁሴፔ ሜዛ ያላቸው ጊዜ በይፋ ማብቃቱ ተረጋግጧል። ወንያሙና ስሜት አሰልጣኝ የሆኑ ሲሞኔ ኢንዛጊ ከኢንተር ጋር እንደሚለያዩ ከተረጋገጠ በኋላ አሁን ወደ ሳውዲ ክለብ አልሂላል እንደሚያቀኑም ተረጋግጧል። ፋብሪዚዮ ሮማኖ ይህንን ዝውውር በሚታወቅበት ትሬድማርኩ ሂርዊጎ በማለት አረጋግጦታል። ኢንዛጊ በሳምንት ውላቸውንም ይፈርማሉ ነው የተባለው። በስምነት ትልቅ ደሞዝ ወደ ካዝናቸው የሚያስገቡም ነው የሚለው። ሌላ ምርጥ አሰልጣኝ እንግዲህ ወደ ሳውዲ ያቀናል ማለት ነው። አስቸጋሪ ውድድር ዓመትን ያሳለፉት ማንቸስተር ዩናይትዶች የሜወር የወሩ ምርጥ ተጫዋቻቸውን አሳውቋል። በዚህ መሰረት የማን ዩናይትዱ አምበል የሆነው ብሩኖ ፈርናንዴዝ የቀይ ሰይጣኖቹ የወሩ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ይህንን ሽልማት ዘንድሮ ለአራተኛ ጊዜም ሲያሳካው ነው። ፖርቹጋላዊ ኮከብ የዩናይትዶች የዓመቱ ምርጥ ተጫዋች ተብሎ መመረጡም የቅርብ ጊዜያቶች ትውስታ ነው። ብሩኖን ስናነሳ ግን አማካይ ተጫዋች በዩናይትድ ቤት እንደሚቆይ መረጋገጡን ቃል ላይ ማንሳታችን ይታወቃል። በሳምንት 700,000 ፓውንድ ያህል የሚያስገኝለትን ጥያቄ ውድቅ ያደረገ ተጫዋች ሆኖም ነው የተገኘው። ለክለቡ ምን ያህል ታማኝ እንደሆነና አሁንም በክለቡ እምነት እንዳለው ማሳያ ነው። ይህንን ሁሉም ተጫዋች አያድርጎም፣ ጥቂቶች ብቻ ነው ሊያርጉት የሚችሉት። አርሰናልን ይቀላቀላል ተብሎ የሚጠበቀው የሪያል ሶሲዳዱ አማካኝ ተጫዋች ማርቲን ዙቢሜንዲ ስለ ወደፊት እጣ ፋንታው አስተያየቱን አጋርቷል። ዙቢሜንዲ እንደተረመጠው ከሆነም ረጅም ክረምት ይሆናል፣ በምን መልኩ እንደሚጠናቀቅ አላውቅም ያለ ሲሆን ሻቢ አሎንሶ ወደ ሪያል ማድሪድ ቢጠራስ ተብሎ ተጠይቆ ደግሞ በሰጠው ምላሽ አሎንሶ አሬ እንደሆነ ብዙ ጊዜ ተናግር ያለው በሪያል ሶሲዳድ ቢቡድን እሱ አሰልጣኝ የነበረ መሆኑ ትልቅ እድል ነው። አሁን ላይ ቢጠራኝ ስለሚለው ግን ስለ መላምት ማውራት አልፈልግም። ስለ አሁኑ ማውራትን እመርጣለሁ በብሔራዊ ቡድን ግዳጅ ላይ ሆኜ፣ ስለዚህ ማውራቴ ክብር መንሳት ነው የሚሆነው ብሏል ዙቢሜንዲ። በሌላ በኩል ስለ አርሰናል ሕክምና ምርመራ ስለማድረግ ተጠይቆ ደግሞ በሰጠው ምላሽ በለንደን ሆኜ በአርሰናል የሕክምና ምርመራ እያደረግኩኝ እንደሆነ ሲዘገብ በስፓኒሽ ባህር ዳርቻ ላይ ሆኜ ፎቶ ፖስት አድርግ ያለው። ይህንን ያደረግኩት ደግሞ ሆን ብዬ ነው፣ የሚወሩት ወሬዎች እውነት እንዳልሆኑ ግልጽ ለማድረግ ነው ሲል ማርቲን ዙቢሜንዲ ያልተጠበቀ አስተያየትን አጋርቷል። ዙቢሜንዲ ቀጣይ መዳረሻው የሰሜን ለንደን ክለብ አርሰናል ይሆናል ወይስ አይሆንም የሚለው ላይ እንግዲህ ውዝግብን ፈጥሮበት ነው የተገኘው። የመጨረሻ ላርግና አድማጮች በሜዳ ቴኒስ ዜና የፍሬንች ኦፕን ውድድር መደረጉን ሲቀጥል ትላንት በተደረገ ጨዋታም ሰርቢያው ኮከብ ኖቫክ ጆኮቪች ካሜሮን ኑሪን በመርታት ሩብ ፍጻሜውን በይፋ መቀላቀል ችሏል። ጆኮቪች የትላንቱ ድሉ ደግሞ በፍሬንች ኦፕን ያሳካው 100ኛ ድሉ ሆኖም ሊመዘገብለት ችሏል። በሁሉም የግራንድ ስላም ውድድሮችም ከ90 በላይ ድሎችን ያስመዘገበ ብቸኛ ተጫዋች ያደርገዋል። የ38 ዓመቱ ኮከብ ጆኮቪች በውድድሩ በቀጣይ እንግዲህ አሌክሳንደር ዝቬሬቭን የሚገጥም ይሆናል። ጆኮቪች ከትላንቱ ድል በኋላ ግን በማህበራዊ ትስስር ገጹ ላይ በፓሪስ ጥሩ ምሽት ነበረን፣ በኳስ ብቻ አልነበረም በፓሪስ ጥሩ ምሽት የነበረው ሲልም አስተያየቱን አጋርቷል። በነገራችን ላይ ከፓሪስ ሰን ዠርሞች የቻምፒየንስ ሊግ ድል አድራጊነት በኋላ በዚህ በሜዳ ቴኒስ ፍሬንች ኦፕን ውድድር በሚደረግበት ላይ ኡስማን ዴምቤሌ ዋንጫውን ይዞ ገብቶም ከዋንጫው ጋር የታየበት አጋጣሚም ነበር።